ዱአ አድርጉልኝ። የታመሰው አለብኝና አላህ አፊያ እንዲያረግልኝ አይቃኒ ወስጄ ፈርሼ ቤታቸውን አድርጌ መለስ ደስ ይለኝ ነበር፣ ግን የታመሰው አለብኝ። ሐኪም ቤት ለቅቄ ነው እንትን ያልኩት ማለት ነው። እንግዲህ ቤተሰብ ያው ፍራሻችን በዚህ መልኩ እየተጫነ ነው። ይሄ ለሳምፕል ያለበስኩት አንዱ ፍራሽ ነው። ሌላው እዩት ሐቂቃ ውፍረቱ ማለት ነው። እዩት ማሻአላህ ተባረከ ረህማን። እና ለሳምፕል ያለበስኩት አንድ ፍራሽ ነው። እና ደግሞ ያው ሌላው እቃ እዚህ ጋር አለ። ያው ይህን ይመስላል። ተቆርጧል። ቀይ ነው ያለችው፣ በቀይ ነው የተቆረጠላት ማለት ነው። እና ውድ ቤተሰብ ወደ ስራችን ተመልሰናል። ወአለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ እንደምንሰማችኋል፣ እንደምንከርማችኋል። እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሃነሁ ወተዓላ ዝነት rahmatና በረከት አይለያችሁ። እንግዲህ ዛሬ የአንተታችን ወደ ኦቶ ትምህርት ቤት የሚጫንበት የማሳያችሁ። በእርግጥ እሷ ወስደሽ አንተፈሳይ ብላኝ ነበር። እኔም እንደምሄድ ነበር የተነጋገርነው። ያው ቤታቸው ላይ ባጃጅ ስላለ ባጃጅ ይመጣል፣ ልጆች ይሄዳል። ምን ይሰጣችሁ ብላኝ ነበረ። ግን ደግሞ ያው እኔ ተገላችሁ ከመሰማቱኝ ያው ራስ ቤት አስገብቼ ያው ለነሱ አስረክቻቸው ሄዳለሁ ብዬ ነው የመጣሁትና ያው ብሬና ቅዳን ታደው ነው ብለኛል። በፊትም ወንድሟ መጥቶ እንደሚወስደኝ ነበር የተነጋገርነው። እሱ መጥቶ ይወስደኝና አንተ ምናምን እመጣለሁ ነበረ። ግን ያው እዚሁ ደግሞ ኢንሻአላህ ሳምፕል አድርሼላቸው ይሄዳሉ ማለት ነው። ኢንሻአላህ እንዴት አድርገው ማጠፍ እንዳለባቸው፣ እንዴት አድርገው ማልበስ እንዳለባቸው ኢንሻአላህ አሳያቸዋለሁ ማለት ነው። ያዘዘችኝ በመጀመሪያ ደረጃ 15 የፍራሽ ጨርቅና 5 የፍራሽ ጨርቅ ነው ያዘዘችኝ። ቀይ ጨርቅ ነው በቀይ ጨርቅ 15 የትራስና 5 ደግሞ የፍራሽ ነው። ፍራሽ ማለት ነው። ገበር በዛም በአንደኛ ደረጃ ገበር እንግዲህ ገበር ባልነግራችሁ ማለት ነው። እና በአንደኛ ደረጃ ገበር እና ጨርቅ እንዲሁም በአሁኑ ሰዓት እቃ ጨምሯል፣ ጨርቅም ጨምሯል። 12 የትራስ ጨርቅና 4 የፍራሽ ጨርቅ 7500 ብር ገብቷል። እንግዲህ ከዚህ በፊት በ2800 ብር ያሰራውላችሁ አላችሁ፣ 3500 ብር ያሰራውላችሁ አላችሁ፣ 4000 5000 እያለ እንግዲህ አሁን 7500 ብር ገብቷል። 12 ፍራሽና 4 ፍራሽ። ይሄ ደግሞ 15 እና 5 ሲሆን ደግሞ አንድ ከሩብ ነው የሚሆነው ማለት ነው። ሌላ ደግሞ ኢትዮፎን ፍራሽ ያው ጠፍቷል ብያችሁ ነበረ። ሰሞኑ አጥቻለሁ ብያችሁ ነበረ። ተመልሶ መጥቷል። ያ እንደምትመለከቱት በዛሬ ደግሞ ፊትነሱን ጨምሮ ነው የመጣው፣ ወፍሮ ማለት ነው። እና ወፍሮ ነው የመጣው ፊትነሱ ጨምሮ ደግሞ አምሮበት። እኔ ኢትዮፎን ፍራሽ በጣም ነው የሚወደው። ለቤት የምጠቀመው ኢትዮፎን ፍራሽ ነው። ሀይቀም ምንም ነገር አይወርድም። በቃ ከሚጣጭ ምንም ነገር የማይወርድ የማይንቀሳቀስ እንዲሁም ደግሞ ለእናቶች እኔ ለብዙዎች እመክራቸዋለሁ። ከዚያ ነገር ሲያማርጡኝ እነግራቸዋለሁ። እናቶች አሁን ገጠር ላይ የጥጥ ፍራሽ ከሆነ የተወሰደላቸው ትንሽ የጥጥ ፍራሽ ክብደት ያመጣል። እንዲሁም ደግሞ የሆነ ነገር ከተለካበት ወይም ደግሞ ህጻናት በተለይ ልጆች ሲሆን የአያት ቤት ሲሆን ህጻናት ሽንት ከሸኑበት ምናምን ቶሎ ሽታው ያለመድረቅ ባህሪ ያለው ቶሎ ያለመድረቅ ባህሪ ያለው። ኢትዮፎን ሲሆን ግን ቢደፋበት ሽንት ቢሸናበት ቶሎ ይደርቃል፣ ቶሎ ይለቃል ማለት ነው። እና ያው ምርጫዬ ኢትዮፎን ነው። ለማናችሁ ማናችሁ እንዳገባ ማለት ነውና አንድ ፍራሽ ገብቷል ማለት ነው። ብዙዎቻችሁ ያው ገዛላችሁ የነበረው ያምስ ከዛ 2000 እያለ አሁን 3200 ብር ገብቷል ማለት ነው። እንግዲህ ያው ብታስገቡትም ማታፍሩበት ሁሌም ደስተኛ ሆናችሁ የምትኖሩበት እቃ ነው ማለት ነው። ትራስ ያው አንዱ 150 ብር ሂሳብ ነው የገዛውላት ማለት ነው። አንድ ትራስ 150 ብር ሂሳብ 15 ትራስ ገዝቼላታለሁ። በመቀጠል ደግሞ 32 ኢንች ቲቪ ገዝቼላታለሁ። ስለ ቲቪ ሀቂቃ መናገር በጣም ነው የሚከብደው። እንደዚህ ከንፈራም የቲቪ ዋጋ ሲሰሙ ማለት ነውና በጣም ነው የሚከብደው። ከዚህ በፊት ያው የሚገዛላችሁ ታውቃላችሁ 32 ኢንች ቲቪ
እዚህ ቡታጀራ ላይ 9000 ብር ነበር የሚገዛላችሁ ቲቪ ብቻ ማለት ነው። ቲቪ ብቻ የሚገዛላችሁ 9000 ብር ነበረ። ከነ ፕሮሰሱ ሲሆን ደግሞ 13500 ብር ነበር የሚገዛላችሁ። ከዛ ጨመረ ተባለና ቲቪ ጨመረ ተባለና ቲቪ 10000 ብር ነበር የሚገዛላችሁ። እዛ ከነ ፕሮሰሱ ደግሞ 14500 ብር ነበር የምገዛላችሁ ማለት ነው። አሁን ግን ያው ለትንሽ ጊዜ ድረስ ጋር አድርጌ ነበር አይደል? እያደረሰኝ ስላልነበረ እየገዛሁኝ አልነበረ። የዚህ ቤታችን ግን እቃ ለገዛ ሲሄድ ቲቪ ከነ ፕሮሰሱ 19000 ብር ነው የገዛሁላት ማለት ነው። 32 ኢንች ቲቪ ከነ ፕሮሰሱ ብቻ ከነ ፕሮሰሱ ያው ቲቪው ብቻ 14000 ብር መሰለኝ ያለኝ እና እቃው ሌላው እቃ ደግሞ 5000 ብር አጠቃላይ 19000 ብር ነው የገዛሁላት አንድ 32 ኢንች ቲቪ ከነ እቃው። ያው እቃው ሲባል ግን አንድ የሳፋው ነው። ሁለት ደግሞ እዚህ ጋር ዲኮደር አለ። ዲኮደር ነው የዲኮደር ገመድ ዲኮደር ከነ ሪሞቱ አለ እና ደግሞ እዚህ ጋር ገመዱ አለ የራሱ ገመድ። እዚህ ጋር ደግሞ ዲሹ ላይ የሚደረግ ነገር አለ። እቃው ማለት ከነ ፕሮሰሱ ስላችሁ ብዙዎቻችሁ ያው ስለምትጠይቁ ማለት ነው። እና ደግሞ እዚህ ጋር ማሰሪያ ምናምን አለ የዲሹ ማሰሪያ ብረታ ብረቶች እዚህ ውስጥ አሉ። እና ደግሞ ይሄ አለ ማለት ነው። እነዚህ ናቸው እቃዎች የሚባሉት ፕሮሰስ የሚባለው ይሄ ነው። ያው ብዙዎቻችሁ ፕሮሰሱ ምንድን ነው ትሉኛላችሁ ከነ ፕሮሰሱ እና ለብቻው ብዬ ስነግራችሁ ማለት ነው። እና ይሄ ነው ከነ ፕሮሰሱ ማለት ወይም ደግሞ ቲቪው ብቻ ከሆነ ደግሞ ለብቻው መግዛት ይቻላል ማለት ነው። እና ይሄ ነው የምላችሁ። ሌላ ደግሞ ያላት ነገር እዚህ ጋር ስጋጃ ስጋጃ አላት 3 አካባቢ ስጋጃ ከዛ ራሱ 2000 ብር 2000 ብር ነበር የሚገዛላችሁ እና የኛ ስጋጃ ትልቁ 3 አጣፍ የሚባለውና 4700 ብር የገዛሁላት ማለት ነው። እና ደግሞ ወለል አላት። ወለል ያው እዚህ ቀይ ይሄን ብላኛለች። በነገራችን ላይ ይሄንንም አመሳስልኝ ብላኝ ነበረ ከጨርቁ ጋራ። ያው ጨርቁ እንደተመለከታችሁ ቀይ ነው ወለሉ። ስጋጃውም ይመሳሰል ከነጨርቁ ብላኝ ነበረ ግን አላገኘውም። ስጋጃ አላገኘውም በራሱ እንትን ከለ አላገኘውም ስጋጃ። ስለዚህ ወለል አሁን እንደምንነሰርላት ወለል ያው ብዙዎቻችሁ 220 ብር 250 ብር 300 ብር ገዝቼላችኋለሁ። አሁን ግን ያለበት ዋጋ ወለል ሜትር 370 ብር ሂሳብ ነው የገዛሁላት ማለት ነው። ያው ባጃጇን መቶ ቆሟል። ይሄኛው ደግሞ የአንዲት እህታችን እቃ ነው። በሌላ ቀን የሚጫን እቃ ነው ኢንሻአላህ። ያው እዚህኛው እህታችን ግን እዚህ ጋር ያለው ነው። ያው ቲቪዋ እንደምትመለከቱት ያውና 32 ኢንች ቲቪ ተስተካክሏል ማለት ነው። እና ይሄንን ይመስላል ኢንሻአላህ። ከዛ እነሱ ሌላውን ዳስታይ ይችላል። እኔ ደግሞ አንድ ስራትና ስራ አድርጌ አንዳንድ ፕሮግራም አሳያችኋለሁ ማለት ነው። እነሱ ተናገር ሌላውን እቃዎቻቸውን ማለት ነው። አብራችሁ ቆዩ። ለእናንተ መጨረሻውን አሳያችኋለሁ። እንግዲህ ቤተሰብ ያው ሲፈረሽ ይሄንን ይመስላል ማለት ነው። ልጁ ያው ቆሞ እየጠበቀኝ ነው። እየጫኑ ነው ሌላውን እቃ እየጫኑ ነው። በዚህ መልኩ ቤታቸው ወስደው እንዲፈርሹ ያኔ ዘበትልሁ ማስተካከየላቸዋለሁ። እንግዲህ ዱአ አድርጉልኝ። የታመሰው አለብኝና አላህ ያ እንዲያረግልኝ አይቃኒ ወስጄ ፈርሼ ቤታቸውን ፋድርጌ መለስ ደስ ይለኝ ነበር፣ ግን የታመሰው አለብኝ። ሐኪም ቤት ለቅቄ ነው እንትን ያልኩት ማለት ነው። እና ቤተሰብ ያው ፍራሹ እንደምትመለከቱት ነው። ይሄው ከፍታው ሳይቀመጥበት ያው ከፍታው ስቀመጥበት ራሱ ብዙም ዝቄ ማለት እንትን የለውም የማለት ባህሪ ነው። ኢትዮፎም ነው። እኔ ኢትዮፎም በጣም ነው ወደ ራሴ ለቤቴ የምጠቀመው። ሌሎችም ሰዎች ደግሞ አማርጭን ቢሉኝ ለምርጫ የምሰጣቸው ፍራሽ ነውና ጥጥ ከምታደርጉ በታላችሁ ታቅም ይሄንን ብታደርጉ አሪፍ ነው። ለብዙ ጊዜ ተጠቀሙታላችሁ። እናቶቻችሁም ያርፉበታል ከተወሰደ በኋላ ማለት ነው። እንትን አይሉበትም፣ ሸክም አይሆንባቸውም። ቤት ሲያጸዱ ማለት ነው እያነሱ እየጣሉ ሸክም አይሆንባቸውም። እና ይሄንን የምላችሁ ምንም ነገር አይወርድም። በቃ ይሄን የተቀመጥኩበት ቦታ አሁን አያስታውቅም። በነገራችን ላይ ተቀምጬበታለሁ ግን ምንም ነገር አያስታውቅም። ምርጥ ፍራሽ ነው እላችኋለሁ። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። እያላችሁበት አላህ ይጠብቅልኝ። የአላህ ሱብሃነሁ ወተዓላ ዝነትና በረከት አይለያችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።